بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. إن شاء الله وداد ماجوج بالله فقاد የዛሬውን ትምህርታችንን የትንቢያ ትምህርት ኮንቲኒው እናደርጋለን። የባለፈው ትምህርታችን የነበረው ወደ መጨረሻው ኤሪያ ስለ ሙትዓ አስመልክቶ ማለት ነው። ሙትዓ ማለት የእንባ ማበሻ ሴት ልጅ በምትፈታበት ጊዜ የእንባ ማበሻ የሚባለው ነገር ይሰጣታል ወይስ አይሰጣትም በሚለው ዙሪያ እያወራን ነበር እና ያንን አስመልክቶ ምን ድምዳሜ ላይ እንደደረስን አይተነዋል። ቶታሊ ሙትዓ የሚባለው ለሴት ልጅ የእንባ ማበሻ ይሰጣታል የሚል ድምዳሜ ላይ ነው የደረስነው። ያኒ ያለውን ኺላፍ ሶስት አይነት ኺላፍ ካየን በኋላ ማለት ነው። የዛሬው ትምህርታችን የሚሆነው ሶስተኛው ነጥብ ሼኹ ሐፊዘሁላህ ሼኽ ፈውዛን ምን ይላሉ? يحرم حرام ይሆናል على المعتدة ዒዳ ለምትቆጥር ሴት ሚን ወፋቲን ማለት ሚን ወፋቲን ባሏ የሞተባት ሴት ዒዳ ለምትቆጥር ሴት ሐራም ይሆንባታል። خمسة أشياء አምስት ነገሮች ሐራም ይሆንባታል። ይሄም ነገር ደግሞ ተሰማ بالإحداد ኢሕዳድ በመባል ስያሜ ይሰጠዋል። ይህ አይነት ከአምስት ነገሮች መቆጠብ ወይም ደግሞ በአማርኛ ማንጣት በመባል ይታወቃል። አሐዱሃ ከነዚህ አምስቱ ነገሮች አንደኛው ምንድነው? ሐራም የሆነባት አጥይቡ ሽቶ መቀባት ሐራም ይሆንባታል። ማለት ባሏ ምትወባት 4 ወር ከ10 ቀን በመጠባበቅ ላይ ያለች ሴት ሽቶ መቀባት ሐራም ይሆንባታል። بجميع انواعه በሽቶ የተባለ አይነት በሙሉ መቀባትም መስሙ ሰድም የለባትም። ሽታ ያለው ነገር በሙሉ فلا تتطيبوا ይላሉ። ሽቶ መቀባት የለበትም። في بدنها በአካሏ ላይ ولا ثوبها በልብሷም ላይ ይሁን መቀባት የለባትም። ولا تستعمل الاشياء المطيبه እንዲሁም ደግሞ ሽቶ ነክ ነገሮችን መጠቀም የለባትም ይላሉ። ሽቶ ነክ ነገሮችን መጠቀም የለባትም ይላሉ። لقوله صلى الله عليه وسلم ምክንያቱም የአላህ መልእክተኛ ስላሉ ነው። في الحديث الصحيح صحيح በሆነ ሐዲስ ላይ ምን አሉ? ولا تمسوا ሴት ልጅ መንካት የለባትም طيبا ሽቶ መንካት የለባትም ስላሉ በዚህ መሰረት ይሄን ልታደርግ አይገባትም። ይህ አንደኛው ነው። ሴት ልጅ ባሏ ሞቶባት 4 ወር ከ10 ቀን ስትቀመጥ ከምትከለከላቸው አንዱ ይሄ ነው። ሁለተኛው الزينة في بدنها በአካሏ ላይ መጋጊያት ጌጦችን መጠቀም። ይሄስ እንዴት ነው በሚለው ይሄም ሐራም ነው። فيحرم عليها በሷ ላይ ሐራም ይሆናል። الخضاب خضاب ማለት ነው። خضاب መደፍደፍ ማለት ሂና መደፍደፍ ወይም ሂና መሞቅ ሐራም ይሆንባታል።
وكل أنواع التزين ሁሉም የመጋጋጫ አይነትን መጠቀም የለባትም كالاكتحال ለምሳሌ ኩል እንደመቀባት ኩል መቀባት አትችልም وأنواع الإصباغ እንዲሁም ደግሞ በአጠቃላይ وأنواع الأصباغ الجلدية በአጠቃላይ የሰውነት ቀለሞች የሚባሉት በሙሉ መጠቀም የለባትም የሰውነት ቀለሞች መቀባት የለባትም ኢላ ብቻ ሲቀር اذا اضطرت የተገደደች እንደሆነ እንጂ اذا اضطرت የተገደደች እንደሆነ الى الاكتحال ለመቋል ያም የምትቋለው ኩል ደግሞ ተዳዊያን እንደ መድኃኒትነት ለምትጠቀመው ከሆነ ላዚነተን ለጌጥ ሳይሆን ያንን ኩል የምትጠቀመው እንደ መድኃኒት ከሆነ ይሄም ተገዳ ከሆነ እሰየው ይቻላል فلها ለሷለላት ማለት ነው አንተክተሂለ ኩል ትቀባለሽ ማለት ነው ይሄም ቢሆን ራሱ ለይለን ለሊት ላይ ነው እንጂ وتمسحه نهارا ቀላይ ግን ታበሰዋለች ቀላይ ማበስ አለባት ولا باس እንዲሁም ምንም ችግር የለባትም አን تداوي عينيها አይኖቿን እንኳን መድኃኒት ልትጠቀም ችግር የለባትም بغير الكحل ከኩል ውጭ ባሉ ነገሮች ይሄን ብትጠቀም ችግር የለም مما لا زينة فيه ነገር ግን ያ ነገር የምትጠቀመው ጌጥ የሌለበት ነገር መሆን አለበት ይሄ ሒና መሞቅ እንሶስላ ተብሎ የሚጠራው አይነት ነገር ሊሆን ይችላል ወይም ደግሞ ከፓኪስታን የሚመጡ አንዳንድ ነገሮች በሙሉ ያኒ ሴቶች የሚጠቀሟቸው ነገሮች አሉ እነዚህ ነገሮችም ሊሆን ይችላል እነዚህ በሙሉ አይቻልም እነዚህን ትከለከላለች ማለት ነው ባሏ የሞተባት ሴት ሶስተኛው ባሏ የሞተባት ሴት ከምትከለከለው ነገር አተዘዩኑ መጋጋጥ ነው ቢሲያቢ በልብስ ያኒ በልብስ መጋጋጥ ያ ልብስ ደግሞ المعدة للزينة ያ ልብስ ለመጋጋጥ ተብሎ የተዘጋጀ ልብስ በእነዛ ልብሶች መልበስ አትችልም ያም ደግሞ مما صنع للزينة ለጌጥ ብቻ ተብሎ የተዘጋጀ ልብስን መልበስ የለባትም ባሏ ሞቶ በምትቆጥርበት ሰዓት ላይ 4 ወር ከ10 ቀን ወተልበሱ ነገር ግን መልበስ አለባት من الثياب ከልብስ በኩል ما لا زينة فيه ጌጥ የሌለው ነገር መልበስ ትችላለች ولا يتعين እንዲህ ነው ተብሎ የሚገደብ ነገር የለም ለውኑን ከከለር በኩል خاص ለየት ያለ ከለር ነው ይሄን ከለር ነው መልበስ ያለባት ይሄንን መልበስ የለባትም ተብሎ የተገደበ ነገር የለም بما جرت العاده بلبسه አካባቢው ነዋሪው ወይም ባህል ወይም ልማዱ ያስለመደው ያለባበስ አይነት አለ ስለዚህ ያንን ረንደም ሊዝም ብሎ መልበስ እንጂ ይሄ ነው ካልተደረገ ይሄን አይነት ልብስ መልበስ አለባት የሚባል ነገር የለም ይሄ ነው ይሄንን አስመልክቶ አንዳንድ ሴቶች ባሎቻቸው ሲሞቱ የባሎቻቸውን ሱሪ ጥምጣማቸውን ሌላም ነገር ይለብሳሉ ይህ ልናደርገው አይገባም ቢድዓ ነው ሌላኛው ደግሞ እንዲህ ይሰራል በሰባተኛው ቀን ደግሞ ልክ ባል ከሞተ በኋላ በሰባተኛው ቀን ጨርቁ የሱ ጨርቅ ተቀዶ ወገቧ ላይ አካባቢ የሚታጠቁት ነገር አለ ወይም ተከሻዋ ላይ ይደረግላታል
ይሄም ቢሆን ክልክል ነው፣ አይቻልም። አንዳንድ አካባቢ ላይ ደግሞ ባሏ የሞተባት ሴት አሁንም ቢሆንም በሰባተኛው ቀን እጇ ላይ ብረት ይታሰርላታል። ለምን ቢባል ጂኒ ይደፍራታል ተብሎ ያኒ ስለሚታሰብ ይሄንን ያደርጉላታል። ስለዚህ ይሄም ቢሆን ብረቱም ራሱ ቢሆን ከዚያ ጂኒ የሚጠብቀው ነገር የለም። ይሄን የሚያደርጉላት ደግሞ በአካባቢዋ ያሉ ትላልቅ ሴት ሽማግሌዎች ናቸው። ይሄም ቢሆን ቢድዓ ነው፣ እንዲያውም ሽርክ ነው። ሽርክ በኡሉህያ በመባል ይታወቃል። ይሄ አይቻልም። ብዙ ነገሮች ይሰራሉ ባለማወቅ፣ እነዚህ በሙሉ ሐራም ናቸው። الرابع አራተኛው ይሄ ብቻ ሳይሆን ሌላም እንዲሁም አንዳንድ ሴቶች ባሏ ያኒ አንዳንድ ሴቶች ባሏ ከሞተባት ሴት ጋር ሆነው ለአራት ወር ከ10 ቀን ያህል የሚያንጡ አሉ አብረው። ያንን ዒዳ ጊዜ ቁጭ ብለው የሚቆጥሩ አሉ አብረው። ይሄም ስህተት ነው። የነሳኢን ሐዲስ መመልከት እንችላለን። ነሳኢ ሐዲስ ላይ ተቀመጠው لا يحل لامرأة تؤمن بالله وباليوم الآخر أن تحد فوق 3 أيام ለአንድ ሴት በአላህና በመስተጨረሻው ቀን የምታምን ሴት አይፈቀድላትም ማንጣት ማለት ነው። ከ3 ቀን በላይ ማንጣት አይፈቀድላትም። ከ3 ቀን በላይ ማንጣት የለባትም ማለት ወንድም ሊሞትባት ይችላል፣ አባት ሊሞትባት ይችላል፣ አጎት ሊሞትባት ይችላል፣ እናት ሊሞትባት ይችላል። ከ3 ቀን በላይ ማንጣት የለም። 3 ቀን ነው በቃ ማክሲመም። ኢላ على زوج ባል ብቻ ሲቀር 4 أشهر و10 4 ወር ከ10 ቀን ትቀመጣለች። ከሞተባት ቀን ጀምሮ ያኔ ይሄን ታደርጋለች ማለት ነው። ለ3 ቀን ያክል ማንኛውም ሰው ማንጣት ይችላል። 3 ቀን ከሞላውና ያ የሞተው ነገር ባይቀበር እንኳን ሽቶ መቀባት፣ ጌጣጌጥ መልበስ፣ ውበትን መጠበቅ ይቻላል። ባል ብቻ ሲቀር ይሄንም ደግሞ የኡሙ ሐቢባ ቂሷን በምናይበት ጊዜ ባሏ አቡ ሱፊያን በሞተባት ጊዜ أخذت من الطيب يعني ሽቶን ተጠቀመች። بعد 3 أيام ከ3 ቀን በኋላ ሽቶ ያዘች። ከዛ በኋላ ለምንድን ነው ይሄን ያደረግሽ ብሎ ደግሞ ሲጠይቋት ይሄንን ሐዲስ አምጥታለች። የአላህ መልእክተኛ ይሄን ብለዋል በማለት አብራራችላቸው። በዚህ መሰረት ይቻላል ማለት ነው። ባለማወቅ ግን ስናይ የኛ ዘመን ሴቶች ለምሳሌ አንዷ አባቷ ቢሞትባትና ከ3 ቀን በኋላ ያኒ ይሄንን ድርጊት ብትፈጽም ወይም ብትዋብ ወይም ብትጋጋጥ ይሄን ነገር ብትጠቀም ሴቶች እንግዲህ የሚያዩት የሚመለከቷት ሴቶች ኧረ ምን አይነት ደረቅ ናት ነው የሚሉ። ምን አይነት ልበ ደረቅ ናት፣ እንዲያው ገና በ3ኛው ቀን አባቷ እንዲህ ከመሞቱ ግር ለግር ተተክታ ትጋጋጣለች፣ ምን አይነት ድርቅና ነው ብሎ ነው የሚያስቡት። ይሄን ቢሆን ስህተት ነው። ማድረግ ይቻላል። እንዲያውም በተቃራኒው ነው። በአንዳንድ አካባቢዎች ላይ ለምሳሌ ወንዶች ሚስት ስትሞትባቸው የሚያንጡበት ሁኔታ አለ። ይሄም ቢሆን ራሱ ስህተት ነው። እሺ النوع الرابع አራተኛው አይነት ሴት ልጅ የምትከለከለው ልብሱ الحلي ጌጣጌጦችን መልበስ بجميع أنواعه
አጠቃላይ የጌጣጌጥ አይነትን حتى الخاتمة even ቀለበትን መልበስ የለባትም። ኻተም ለምሳሌ ይሄንን جميع انواع የሚባለው አጠቃላይ የጌጣጌጥ አይነት እንደ አልቦ፣ ኩትቻ፣ ቀለበት፣ አምባር፣ ሸዋሊያ ሁሉንም መልበስ አትችልም። النوع الخامس أمسنيو أينت سيت لجي متكلكلو المبيت مادر نو في غير منزلها بالوا بيتوج بالوا الذي توفي زوجها بالوا يموتبت بيت لا ليلا بوتهدا مادر يلباتم وهي فيه الصام የነበረችበት ቦታ ላይ ባላ ስለሞተብኝ ተብሎ በምን ተጠይር ገድምና ማድረግ አይቻልም። እዛው ነው መቆየት ያለባት። ولا تتحول عنه ከዛ ቤት መሸሽ የለባትም፣ ወደ ሌላ ቦታ መቀየር የለባትም። إلا بعذر شرعي አሳማኝ የሆነ ሸሪዓዊ ዑዝር ካልገጠማት በስተቀር ቤቱን መልቀቅ የለባትም። ولا تخرجوا موطاتم يلباتم لعيادة مريض بشتنيا لزير نن يتامم سو بلا موطات يلبات ولا لزيارة صديق ጓደኛ ወይም ፍሬንድ ቪዚት ለማድረግ ዚያራ ለማድረግም አው قريب ወይም ቤተሰብን ለመዘየር እንኳን አይፈቀድላትም። ويباح لها لسم يفكر اللاتال الخروج موطات في النهار كل قلاي موطات تشلالج لمن السم دمو لمندنو لحاجتها الضروريه ضروري وين دمو اجيك በጣም አሳሳቢ ለሆኑ የማይቀር ለሆኑ ሐጃዎች አሉ። ለምሳሌ ምግብ ማርኬት መሄድ መሳሰሉት يعني ምግቦችን ለማምጣት ኩክ የሚደረጉ ነገሮች አው ይሄ ይፈቀድላታል እኮ ለቀላይ ولا تمنعوا اتكلكلم دمو ሴት ልጅ من غير هذه الاشياء الخمسه ከነዚህ ከተጠቀሱት አምስቶች ውጭ ባሉት ምንም ተከለከለበት ነገር የለም። مما اباح الله ከፈቀደው ነገር የምትከለከለው ነገር የላትም። እነዚህን አምስቶች አው ተከለከላለች። ከዛ ውጭ ግን አላህ የፈቀደው ነገር በሙሉ መስራት ትችላለች። قال الامام ابن القيم الجوزي من قالوا في الهدي النبوي መጽሐፋቸው ላይ 5ኛው መጀለድ 507 ላይ من قالوا ولا تمنعوا ሴት ልጅ አትከለከልም من تقليم الاظافر ጥፍሮቿን መቁረጥ ونتف الابط የብብቷን ጸጉር መንጨት وحلق الشعر ጸጉሯን يعني ማንሳት ያለባትን ጸጉር መላጨት ያለበትን المندوب الى حلقه ማንሳቱ እንደው ሱና የሆነውን ማንሳት አለባት። የብልትም ሊሆን ይችላል መላጨት ይሄም ትችላለች። ولا من الاغتسال متعطبن بيهون متعطب تشلالك بالسدر بقرقرا زاف قتل والامتشاط به بسم يعني مبتر راسن مطبق እነዚህ ነገሮች ችግር የለውም انتهى አበቃ ይላሉ። ይሄን እነዚህ የምትከለከለው ነገር የለም ይላሉ። وقال شيخ الإسلام ابن تيمية شيخ سام تيمية منالو في مجموع الفتاوى لاي 34 مجلد لاي 27 درس منالو ويجوز لها لسا يفقد اللاتال أن تأكل لتمجب ሁሉንም ما أباحه الله يفكرون بمول مبلغ تشلالك كالفاكهة لكن فروت واللحم سقا وكذلك عندهم دمو
ሹርቡ ማ ዩባሑ ሚነል አሽሪበቲ መጠጣት ከሚፈቀድላቸው የመጠጥ አይነቶች በሙሉ ትጠጣለች። ምንም ችግር የለውም። የሚጠጡ ነገሮችን ትጠጣለች። ይሄ ይቻላል ብለዋል። ኢላ አን ቃለ እስኪሉ ድረስ ምናሉ ወላ የሕሩሙ ዐለይሃ አሁንም በእሷ ላይ ሐራም አይሆንባትም ዓመሉ ሹጉሊን ሚነል አሽጋሊል ሙባሐቲ ዓመሉ መስራት ሹጉሊን ስራን መስራት ሚነል አሽጋሊል ሙባሐቲ የተፈቀዱ የሆኑ ኢስላም የፈቀደውን ስራ መስራት ትችላለች። በሆነ ስራ መወጠር አትከለከልም። ምንም ችግር የለውም። ምስላ ልክ እንደ አተጥሪዝ ለምሳሌ መጠረዝ፣ ወልኺያጠቲ መስፋት፣ ወልገዝሊ ጥጥ መፍተል ወገይረ ዛሊከ ሌላም ሚማ ተፍዐሉሁ ኒሳ ሴቶች የሚሰሩት ስራ መስራት ትችላለች። ምንም የሚከለክላት ነገር የለም። ይህንን ስራ የምትሰራው ምናልባት ቤት ውስጥ ሆና ሊሆን ይችላል፣ መስራት ትችላለች። ማለትም የዕለት ጉርሷ ማግኛ ከሆነ ማለት ነው። ካልሆነ ቤት ውስጥ ሆና ይህንን ስራ የማግኘቱ ነገር ቻንስ ከሌለ ውጭ ወጥታ ትሰራለች። መሰረታዊ ፍላጎቶቿን ታሟላበታለች ማለት ነው። ወየጁዙ ለሃ አሁንም ለሷም ይፈቀድላታል ሳኢሩ አጠቃላይ ማ ዩባሑ ለሃ ለሷ የሚፈቀድላት ለምሳሌ ፊ ገይሪል ዒደቲ ዒዳ በማትሆንበት ጊዜ ማለት ዒዳ ላይ ሳትሆን የተፈቀደላት ነገሮች በሙሉ ይፈቀድላታል። አሁንም ለምሳሌ ምስሉ እንደ ከላሚ መን ተሕታጁ ኢላ ከላሚሂ ማናገር የምትፈልጋቸውን ሰዎች ማናገር ትችላለች። ሚን ሪጃሊ ከወንዶች በኩል ኢዛ ካነት ነገር ግን ከሆነች ሙተሰቲረቱን የተሰተረች ከሆነ ወገይረ ዛሊከ ሌላም ይቻላል። ወሃዛ አለዚ ይህ ደግሞ ያ ነው እሱ ዘከርቱሁ ያወሳሁት هو إيه يا الصوت نجر سنة رسول الله صلى الله عليه وسلم يا الله ملك تنيا سنة الذي كان يفعله يسرت ينبرو نساء الصحابة يسحابوش سيتوش ويم سيت صحابوش يسرت ينبرو إذا مات أزواجهن بالوجاتشو يموتوا جزي ይሰሩት የነበረውን ነው። ይሄንን በሙሉ ይጠቀስኩልህ ኢንተሃ አበቃ በማለት ሸኺየው በዚህ መልኩ ያብራራሉ። ወማ የቁሉሁ العوام ተራው ህዝቦች አዋሞች የሚሉት ነገር ደግሞ አለ። አንዳንድ አባባሎች እነሃ ይቺ ሴት ባሏ የሞተባት ጊዜ تغطي وجهها ፊቷን መሸፈን አለባት ይላሉ። عن القمر ከጨረቃ አንድ ወላ ተስዑዱ መውጣትም የለባትም لسطح المنزل እቤቱ ከፍታ ጣራ ላይ መውጣት የለባትም ይላሉ። ሁለት ወላ تكلم الرجال ወንዶችንም ማናገር የለባትም حرام ነው ይላሉ። وتغطي وجهها ፊቷንም መሸፈን አለባት ይላሉ። عن محارمها ከመحرሞች وغير ذلك ሌላም كله ሁላ በሙሉ لا اصل له መሰረት የሌለው ነገር ነው። ምንም መሰረት የለውም። ሸሪዓ ቦታ የሚሰጠው አይደለም። والله اعلم በማለት ክፍል 9